የሆነ ነገር ሲመጣ ወደዛ የሆነ ነገር ሲመጣ ወደዛ ፍጹም የሆነ አካል ጋር ስትሄድ የተመሳሰልክ ሌላው ጋር ስትሄድ ሌላ የመሰልክ ላ ሐቅን ከያዝ በሐቅ ትጸናለህ። ሰይድና ሙሳ አለይሂ ሰላም እነዛ ደጋሚዎች ጋር ሲገናኙ ድግምተኞቹ ጋር ሙሳ ይዘው የመጡት ነገር አለ። ሙሳ አለይሂ ሰላም ይዘውት የመጡት በትር አላቸው፣ አሷ ሙሳ አለች። እነዛ ደግሞ ድግምቶቻቸውን ይዘው መጡ። በሐቅና በባጢል መካከል የሚደረግ ፉክክር ነው። عشرات الآلاف بشيوش የሚቆጠሩ ሰዎች የውሙ ዚና ላይ ተሰብስበዋል። ሰይድና ሙሳ አለይሂ ሰላም ሊገጥሙ የወጡት ሙሽሪኮችና እነዛ የፊርዓውን ሰዎች ደጋሚዎች ስሜታቸውን አላህ የነፍስ መገለባበጥ ምትገርም ለውጥ ማምጣት እንደምትችል ማሳያ አድርጎ አራት ወይም ሶስት አይነት ባህሪ በእነዛ ሰዎች ላይ ያሳያል። መጀመሪያ ሲመጡ ምንድነው የጠየቁት ለፊርዓውን أئن لنا أجرا إن كنا نحن الغالبين አሉት። እኛም ሙሳን ብናሸንፍ ለኛም ይሰጠን ክብር አለ አሉት። አዎ ሙቀረብ አረጋችኋለሁ ሚኒስተር ትሆናላችሁ አላቸው። መርሐባ ጉዳያቸው የዱንያ ጉዳይ ነው፣ የሚያስጨንቃቸው ዱንያ ብቻ ነው። ለዛ ሲሉ ይኖራሉ። ቀጠሉ وقالوا فألقوا حبالهم وعصيهم وقالوا بعزة فرعون በፊርዓውን ክብርና የጌትነት ይሁንብን ብለው በዛ በጥሜታቸው ያዙትን ድግምትና ገመድ ወለቀቁ። አሁን በዚህ ሰዓት ላይ ነው ከባድ ፈተና መጣ በእነዛ ሰዎች ላይ። የሙሳ በትር እጃቸው ላይ ያለ በትርህ ልቀቅ ተብለው ታዘዙ አላህ Subhanahu Wa Ta'ala። በትሯ ተለቀቀች። እባቡና የነሱን ድግምት ሁሉ መብላት ጀመረች። ያ ትዕይንት ባይናቸው አላህ ሲያሳያቸው ተመልከቱ። የመጡት ለዱንያ ክብር ነው። ነፍስያቸው የምታዛቸው በኢልሃድ ነው። መጡና ግን አላህ ሐቅን አሳያቸው። ወዲያውኑ ምንድነው ያደረጉት? ተመለሱ ወደ አላህ። ምን አሉ? እኛ በሙሳና በሃሩን ጌታ አመናሉ። በቅጽበት ይነፍስ ፍርዓውን ደነገጠ። ያልጠበቀው ነገር መጣ። እኔ ሳልፈቅድ ታምናላችሁ እንዴ ያለደሱ የኔ ፍቃድ ሳታገኙ የኔ መልካም ይዝን ሳታገኙ ለምን ፍርዓውን መርሁ ما أريكم إلا ما أرى وما أهديكم إلا سبيل الرشاد እኔ የሚይዘውን ተከተሉ እኔ የጠላሁትን ጥሉ ነው የሆነው። ወይ ከኛ ጋር ወይ ከዛ ጋር ነው። ልክ እንደ ዛሬ እንደ ምዕራባውያኖቹ እንደ ጆርጅ ቡሽ حرب الصليبي ብለው ዋሪን ክሩሴድ ብለው ዓለም እስላም ላይ አፍጋኒስታን ላይ ጂሃድና ኢራቅ ላይ ሲያውጁ ኢማ معنا ወኢማ ዲደና እኮ ነው ያለው። ወይ ከኛ ጋር ነው ወይ ከነሱ ጋር ነው አለ። መሃል የሚባል ነገር የለም አለ። ሱብሃንአላህ ፍርዓውንም ይሄን ነበር ያለው ከዛ ስንት ሺህ ዓመት በፊት። አላህ ይገርማል። የኩፍሩ ባህሪ ኩፍር ሚለተ ዋሂድ አይደለም አንድ አይነት